በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ሚያዝያ 22 በዚች ቀን ከግብፅ ደቡብ ከእበክ አውራጃ ከሆሬን ከተማ የከበረ አባት ይስሐቅ አረፈ። የዚህም ቅዱስ የአባቱ ስም አብርሃም የእናቱ ስም ሶስና ነው። ታናሽም ሆኖ ሳለ እናቱ ሞታ ብቻውን ያለ እናት አባቱ እያሳደገው ኖረ። ጥቂት ባደገ ጊዜ የአባቱ በጎች የሚጠብቅ ሆነ። አባቱም ሌላ ሚስት አገባ። በዚያ ወራትም ታላቅ ረሃብ ሆነ። የአባቱ ሚስት ትጠላው ነበር። ከጥቂትም በቀር እንጀራ አትሰጠውም። ያንኑ ሁል ጊዜ ለእረኞች ሰጥቶ እርሱ ግን እስከ ምሽት ይጾማል። ምሳውን ለእረኞች እንደሚሰጥና ሁል ጊዜ እስከ ምሽት እንደሚጾም አባቱ ሰምቶ እውነት እንደሆነ ሊያይ ወደ እርሱ ሄደ። ቅዱሱም ሕፃን የአባቱን መምጣት አውቆ በልብሱ 3 ጭቃ አድበልብሎ አሰረ። እንደ ታሰረ በሚያየው ጊዜ ለአባቱ አምባሻ እንዲመስለው ብሎ አባቱ በመጣ ጊዜ የልጁን ልብስ ፈትቶ አየ። አምባሻም ሆነው አገኛቸው። የነገረው ሰው ምግቡን ለእረኞች ከሰጠ በዛሬይቱ ቀን ይህ አምባሻ ከወዴት ተገኘለት ብሎ ጠየቀው። እርሱም በእውነት ሰጥቷል አለ። ሌሎቹ ብዙዎች መጥተው በዚህ ነገር ምስክሮች ሆኑ። አባቱም አደነቀ፣ እግዚአብሔርን አመሰገነ። ይህ ባደገ ጊዜ አባ ኤልያስ ወደሚባል ሰው ሄዶ መንኩሶ በዚያ እየተጋደለ ብዙ ዓመታት ኖረ። አባ ኤልያስም ባረፈ ጊዜ በርኑክ ወደሚባል ገዳም ሄዶ ስሙ ዘካርያስ ከሚባል አረጋዊ ዘንድ በታላቅ ገድል ተጠምዶ ኖረ። አባትም ያገኘው ዘንድ በሀገሮቹ ሁሉ ይዞር ነበረ። በዚህ በበርኑክ ገዳምም ባገኘው ጊዜ ከእርሱ ጋር እንዲመለስ አባቱ ለመነው። አይሆንም አለ። አባ ዘካርያስም ከአባቱ ጋር ይሄድ ዘንድ እስከሚያርፍበት ከእርሱ ዘንድ እንዲኖር አዘዘው። ይህ ቅዱስ ከአባቱ ጋር ሄዶ እስከሚያርፍ ድረስ ከእርሱ ዘንድ ኖረ። አባቱም ባረፈ ጊዜ አባቱ የተወውን ገንዘብ ሁሉንም ለድሆችና ለምስኪኖች ሰጠ። ከከተማው ጥቂት ራቅ ብሎ ለራሱ ታናሽ ማደሪያ ሰራ። በሰላም እስከሚያርፍበት ቀን ድረስ ያለ መቋረጥ በበጎ ገድል፣ በጾም፣ በጸሎት፣ በስግደት ኖረ። ባረፈ ጊዜ በመልካም ቦታ አኖሩት። ከዚያም ተሰወረ። ከብዙ ዘመናትም በኋላ እግዚአብሔር ሊገልጠው ወዶ በመቃብሩ ላይ መብራት ሲበራ እህል ለሚያጭዱ ሰዎች 3 ቀን ያህል ታየ። ሌሊቱም ወደ ቦታው ሲደርስ ያ መብራት ከእርሳቸው ይሰወራል። በሁሉ ዘንድ እስኪሰማም እንዲህ ሆኖ ኖረ። ከዚህ በኋላ በመቃብር ላይ እያበራ ያ መብራት ደግሞ ታያቸው። ስጋውም በዚያ እንዳለ ሁለተኛ በሕልም ነገራቸው። ምዕመናኑም አክብረው በግመል ጭነው ወደ ሀገር መካከል ወደ ሆሬን ወሰዱት። ነስሪን ከሚባል ሀገር መካከል ሲደርስ ግመሉ በዚያ ተንበረከከ። እንዲነሳም መቱት። መነሳት እምቢ አለ። መኖሪያ በዚያ ይሆን ዘንድ የእግዚአብሔር ፍቃድ እንደሆነ አወቁ። በዚያም በስሙ ቤተ ክርስቲያን ሰርተው ስጋው በውስጧ አኖሩ። ከእርሱ ብዙ ድንቆች ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ በረከቱ ከኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን የከበረ አባት የእስክንድርያ ሊቀ ጳጳሳት ለአባቶች ሊቃነ ጳጳሳት 19ኛ የሆነ እለእስክንድሮስ አረፈ። ስለ እርሱ ሐዋርያዊ አባት አትናቴዎስ እንዲህ አለ። አባቴ እለእስክንድሮስ ተቀምጦ ወንጌልን አያነብም፣ ቆሞ ያነባል እንጂ ከእርሱ ጋር ብርሃን አለ። ሁለተኛም ስለ እርሱ ሲናገር ወደ እርሱ አመምኔቶቹ መጥተው በእኛ ዘንድ 7 ቀን የሚጾም ደናግል አሉ፣ በእጃቸውም ምን ስራ አይሰሩም ብሎ ነገሩት። እርሱም እህቶቼ ሆይ እኔ 2 ቀን እንኳን ከቶ አልጾምኩም፣ ፀሐይ እስኪገባ ቆይቼ አልበላውም። በልክ እበላለሁ፣ በልክም እጸናለሁ፣ በልክ በመጠንም እሰራለሁ። በልክ ይበሉ ዘንድ በልክም ይጾሙ ዘንድ በልክም ስራ ይሰሩ ዘንድ ነገራቸው። በበጎ ስራ ሁሉ ይሰለፉ አለ። የዚያም ቅዱስ ወላጆቹ ደጎች ምዕመናን ናቸው። እርሱም በቤተ ክርስቲያን አገልግሎት ውስጥ ሆኖ ከታናሽነት ጀምሮ በውስጧ አደገ። አባ መክሲሞስ አናጉስጢስነት፣ አባ ቴዎናስ ዲቁና፣ ተፈጻሜተ ሰማዕት ጴጥሮስም ቅስና ሸመውታልና። እርሱም
ከታናሽነቱ ጀምሮ ንጹሕ ድንግል ነው። አባ ጴጥሮስ በሰማዕትነት የሚሞትበትን ጊዜ ሲቀርብ በግዞት ቤት ሳለ ይህ እለእስክንድሮስና አኪላስ ከውግዘቱ ይፈታው ዘንድ ስለ አርዮስ ወደ እርሱ ገብተው ለመኑት። ስለ እርሱ አባ ጴጥሮስ ይማልዱለት ዘንድ ሁለቱን ለመኗቸውና አባ ጴጥሮስ ግን በውግዘት ላይ ውግዘትን ጨመረበት። እንዲህም ብሎ ነገራቸው። የክብር ባለቤት ጌታችን ኢየሱስ ክርስቶስ የተቀደደ ልብስህ ለብሶ ተገለጸልኝ። ልብሴን አርዮን ቀደደት አለኝ። ይህ የባህሪ አንድነቴ ለየት ማለት ነው። ውግዘቱ እንዲጨመርለት እርሱ አዘዘኝ። ደግሞ እንዲህ ገለጠላቸው። አስኪላስ ሊቀ ጵጵስና እንዲሾም ከእርሱ በኋላ እለእስክንድሮስ እንደሚሾም አርዮስን እንዳይቀበሉት በምንም ስራው እንዳይተባበሩት አዘዛቸው። አባ ጴጥሮስን ምስክርነቱ በፈጸመ ጊዜ አኪላስን ሊቀ ጵጵስና ተሾመው። የአባት ጴጥሮስ ትእዛዝ ተላልፎ አርዮስን ከውግዘቱ ፈታው፣ ቅስናም ሸመው። ስለዚህ አኪላስ በመንበረ ሲሞቱ ያለ 6 ወር አልኖረም፣ በድንገት ሞተ። ከዚህ በኋላ ይህ አባት እለእስክንድሮስ ሊቀ ጵጵስና ተሾሞ በመንበረ ሲሞቱ ላይ ተቀምጠው አርዮስን ከውግዘቱ ጋር አውግዞ አሳደደው። የሀገር ታላላቆችም ከህዝቡ መጡ፣ ከውግዘቱም እንዲፈታቸው ለመኑት። በውግዘት ላይ ውግዘትን እንዲጨምር እንጂ እንዳይፈታ አባ ጴጥሮስ እንዳዘዘው ነገራቸው። ከዚያ በኋላ አርዮስ ወደ ንጉሥ ቆስጠንጢኖስ ሂዶ በግፍ አወገዘኝ ብሎ እለእስክንድሮስ ከሰሰው። ስለዚህ ንጉሥ 318 የከበሩ አባቶች በኒቅያ ከተማ ሰበሰበ። ይህ አባት እለእስክንድሮስ ተመርጦ ለጉባኤ ሊቀ መንበር ሆነ። አትናቴዎስም ጸሐፊ ነበረ። አርዮስን ተከራክረው ክህደቱን ግልጽ አደረጉ። ስለ ጌታችን ኢየሱስ ክርስቶስም ከአባቱ ከአብ ጋራ ከሕይወት ከመንፈስ ቅዱስ ጋራ በመለኮቱ ትክክል እንደሆነ አስረዱት። ከክህደቱ ባልተመለሰ ጊዜ አውግዘው ለይተው ከቤተ ክርስቲያን አሳደዱት። በአንድ ቃልም ጸንቶ ጸሎት ሃይማኖት ከአባቶች ጋር ሰሩልን። ደግሞ በእርሳቸው ቤተ ክርስቲያን ለዘላለም የምትመራባቸው 20 ቀኖናን ሰርተው ወሰኑ። ከዚህ በኋላ ይህ አባት እለእስክንድሮስ ወደ መንበረ ሲሞቱ ከድል ጋራ ተመለሰ። በበጎ አጠባበቅም መንጋውን ጠበቀ። በወንጌላዊ ማርቆስ መንበርም 17 ዓመት ኖረ። በሰላም አረፈ። በረከት ከእኛ ጋር ትኖር ለዘላለሙ አሜን። ለእግዚአብሔር ምስጋና ይሁን አሜን። ዳግመኛ በዚች ቀን የአዲስ ማርቆስ የዕረፍቱ መታሰቢያ ሆነ። እርሱም በእስክንድርያ ለተሾሙ አባቶች 49ኛ ነው። ይህም አባት ከእስክንድርያ ሀገር ነው። እርሱም በስራው ሁሉ ቅድስናውን ጠብቆ ኖረ። የተማረውንም አዋቂ ሆነ። ለወንጌላዊ ማርቆስም በስም 2ኛ ነው። አባ ዮሐንስ ዲቁና ሾመው። እጅግ መልካም ካህን ሆነ። መጽሐፍት በሚያነብ ጊዜ በአንደበቱ ቅልጥፍና በነገሩ ጣዕም የሚሰሙት ሁሉ ደስ የሚላቸው ሆነው። ከዚያም አባ ዮሐንስ ከእርሱ ጋር አኖሩ። በሊቀ ጵጵስናው ስራ ሁሉ ስልጣን ሰጠው። ያለ እርሱ ምክር አባ ዮሐንስ ምን አይሰራም። ከዚህ በኋላ በአባ መቃርስ ገዳም የምንኩስና ልብስ አለበሰው። በዚያች የምንኩስና ልብስ በለበሰባትም ቀን ከቅዱሳን አረጋውያን አንድ ጻድቅ ሰው መጥቶ በእርሱ ላይ እንዲህ ብሎ በሕዝቡ ፊት ይህ ስሙ ማርቆስ የሚባል ዲያቆን በአባቱ በወንጌላዊ ማርቆስ ወንበር ሊቀመጥ አለው ብሎ ትንቢት ተናገረለት። የአባ ዮሐንስ የሚሞትበትን ጊዜ ሲቀርብ አባ ማርቆስ ሊቀ ጵጵስና እንዲሾሙት ኤጲስቆጶሳቱ አዘዟቸው። በእርሱ መሾሙም ደስ አላቸው። ከአባ ዮሐንስ ዕረፍት በኋላ ያለ ፈቃዱ ሾሙት። እርሱ ግን ከእርሳቸው ሸሽቶ ወደ አስቄጥስ ሄደው ሰዎችን ልከው አስረው ወደ መንበረ ሲመት አመጡት። ከዚህ በኋላ ጸጥ ብሎ ስለ አብያተ ክርስቲያናት የሚያስብ ሆኖ የፈረሰውን አነጸ፣ ጠገነ። በዘመኑ የመናፍቃንን ጠባይ ከሕዝቡ ውስጥ አስወገደ። ይኸው በግብፅ ሀገር የተገለጡ ለብቻቸው ቤተ ክርስቲያን ሰርተው የሚኖሩ ናቸው። እርሱ አስተምሮ መክሮ መልሶ ከመንጋዎቹ ጋር አደረጋቸው። እግዚአብሔርም በዚያም አባት እጅ ድውያን በመፈወስ አጋንንትን በማስወጣት ብዙ ድንቆች ምልክትን ገለጠላቸው። ከእርሳቸው አንዱን አስተውል፣ አንተ ያለ ፍርሃት በድፍረት ስጋውና ደሙን የምትቀበል ባትሆን ይህ ባላገኘም ነበር። ከእንግዲህ ከክፉ ስራን ከአንደበትህ
ከሚወጣ ከከንቱ ነገር ሰውነትን ጠብቅ አለው። በዘመኑም በምዕራብ ያሉ እስላሞች ይሸጧቸው ዘንድ ብዙ ክርስቲያኖችን ከሮም ግዛት ውስጥ ማርከው ወደ እስክንድሪያ አመጧቸው። ይህ አባት እጅግ አዘነ። ከየገዳማቱና ከምዕመናንን ብዙ ገንዘብ ለምኖ ከእስላሞች እጅ በ30,000 የወርቅ ዲናር ዋጃቸው። የናጽነትም ደብዳቤ ጽፎ ነፃ አወጣቸው። እንዲህም አላቸው፣ ወደ ሀገሩ መመለስ የሚሻ እኔ ስንቅ ሰጥቼ አሰናብተዋለሁ። ከእኔ ጋር መኖር የሚሻም ካለ እኔ እጠብቀዋለሁ አላቸው። የተመለሱ አሉ፣ ስንቅ ሰጥቶም ያሰናበታቸው አሉ። ከእርሱ ዘንድ የቀሩትም ጠበቃቸው፣ አጋባቸውም። ከዚህ በኋላ ስለ መድኃኒታችን ቤተ ክርስቲያን አሰበ፣ አደሳትም። ሰይጣንንም በሀገሩ ውስጥ ሁከት አስነስቶ በእሳት አቃጠላት። ይህም አባት መልሶ ዳግመኛ አደሳት። የክብር ባለቤት ጌታችን ኢየሱስ ክርስቶስ ሊያርፍ በወደደ ጊዜ ጥቂት ታመመ። በፋሲካ በዓል በእሁድ ቀንም ወንጌላዊ ቅዱስ ማርቆስ ተገለጠለት። ለሚወዱት እግዚአብሔር ስለ አዘጋጀው ተድላ ደስታ ነገረውና ስጋው ደሙን ከተቀበልክ በኋላ ታርፋለህ አለው። በነቃ ጊዜም እንዴት እንዳየ ከእርሱ ጋር ላሉ ኤጲስቆጶሳት ነገራቸው። ከዚያ የቅዳሴ ስርዓት ጀምሮ ቀድሶ ስጋውን ደሙን ተቀበለ። በዚያ ጊዜም አረፈ። የሽሞቱ ዘመን 20 ዓመት ሆነ። ለእግዚአብሔር ምስጋና ይሁን፣ በረከቱን ከኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚህች ቀን የከበረ አባት አባ ሚካኤል የእስክንድርያ ሊቀ ጳጳሳት አረፈ። እርሱም ለአባቶች ሊቃነ ጳጳሳት 53ኛ ነው። ይህ ቅዱስ ጻድቅ መነኮስ በአስቄጥስ በቅዱስ ዮሐንስ ገዳም አበምኔት ሆኖ ተሾመ። ከዚህም ያለ ፈቃዱ ወሰደው። በግድ ሊቀ ጵጵስና በእስክንድርያ ሀገር ላይ ኅዳር 24 ቀን ሾመው። በሊቀ ጵጵስናው ስራ ተጠምዶ የሚጋደል ሆነ። እንደ ሐዋርያትም አጠባበቅ መንጋውን ጠበቀ። ታላቅ ጾም በደረሰ ጊዜ ወደ አስቄጥስ በዚያ ሊጾም ወጣ። ከመሸውም በፊት በዚያ ገዳም ውስጥ በብሕትውና ሆኖ መጠመዱንና የቀድሞ መጋደሉን አሰበ። ወደ ጌታችንም እንዲህ ብሎ ለመነ። አቤቱ እኔ ብቸኝነትን መኖርን እንደምሻ አንተ ታውቃለህ። ለዚህች ለተሾምኩባት ሹመት ችሎታ የለኝምና የምትገባኝም አይደለችምና በይቅርታም ብዛት ነፍሴ ውሰዳት። ከዚህ ድካም ታሳርፈኝ ዘንድ እለምንሃለሁ። ጌታም ልመናውን ተቀበለ። ከፋሲካ በዓል በኋላ በፍቅር አንድነት አረፈ። የሹመቱ ዘመን 2 ዓመት ከ5 ወር ነው። ለእግዚአብሔር ምስጋና ይሁን፣ በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን አባታችን ተክለ ሃይማኖት ከኢትዮጵያ ወደ ኢየሩሳሌም ወርዶ ከከበሩ ቦታዎቹ ሊቀ ጳጳስ ከአባ ሚካኤል በረከት ተቀበለ። የሁለቱ ቅዱሳን በረከታቸው ከእኛ ጋር ለዘላለሙ ጸንቶ ይኑር አሜን። የወደቀ የነጠውን በአፈቱ ከመላእክት ይታረምልን። የአባቶቻችን በረከትና ረድኤት ምልጃና ጸሎታቸው ከመላእክት ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለነ ሀበነ ዮም ኅድግ ለነ አበሳየነ ጌጋየነ ከመ አድኅነነ እምእኩለ ዘአበሳየነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኩሉ መዛኪት መንግሥት ኃይል ስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል ወኅሊናኪ ወድንግል ወሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ጸአሊ ወጸልዪ ምሕረተ ወእንተነ አፍቅር ወልድከ ኢየሱስ ክርስቶስ ከመ ይትረፈረነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።